እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና ይህች ለዘላለም ማደሪያዬ ናት መርጫታለሁና በዚህችም አድራለሁ እንዲል ነቢየ እግዚአብሔር ዳዊት በመዝሙሩ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አማናዊት የእግዚአብሔር ማደሪያ የሆነችውን የእናታችን የቅድስት ድንግል ማርያምን ዓመታዊ በዓል ኅዳር 21 ቀን ታከብራለች። ታቦተ ጽዮንና ድንግል ማርያምን ምን አገናኛቸው? እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ጽዮን ማለት አምባ፣ መጠጊያ፣ መሸሸጊያ ማለት ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ በማለት መዝሙረኛው ዳዊት እንደተናገረ አዳምና ልጆቹ በበደል ምክንያት ለ5500 ዘመን ከተፈረደባቸው የሲኦል እስራት ነፃ ይወጡ ዘንድ እግዚአብሔር ወልድ ከዳዊት ዘር በተገኘችው ቅድስት ድንግል ማርያም ማኅፀን አደረ። 9 ወር ከ5 ቀን ማኅፀኗን ዙፋን አድርጎ ተወለደ። እኛም ኦርቶዶክሳውያን የእግዚአብሔር ማደሪያ አምባ መጠጊያ የሆነችውን ድንግል ማርያምን የድህነታችን መሰረት ናትና እናከብራታለን፣ እናመሰግናታለን፣ ከፍ ከፍም እናደርጋታለን፣ በዓሏንም እናከብራለን። ታቦተ ጽዮን በእመቤታችን በቅድስት ድንግል ማርያም ትመሰላለች። ኅዳር 21 ቀን የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል በተለየ መልኩ የምናከብርበት ምክንያት በርካታ ቢሆንም በዋነኝነት ታቦተ ጽዮን በፍልስጤማውያን ተማርካ በነበረበት ወቅት ዳጎን የተባለውን ጣዖት የሰባበረችበትና ልዩ ልዩ ተአምራት የፈጸመችበትን መሰረት አድርገን ታሪኩን ወደ ኋላ ሄዶ ለመመልከት እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ካወጣቸው በኋላ የአምልኮ ስርዓታትን ይፈጽሙበት ዘንድ የምስክሩን ድንኳን፣ የቃል ኪዳኑን ታቦትና ለአምልኮ ስርዓቱ ማከናወኛ የሚያገለግሉ ልዩ ልዩ ንዋያተ ቅዱሳትን እንዲሰሩ አዟቸው ነበር። በቃል ኪዳን ታቦት ውስጥም እግዚአብሔር ጣት 10ቱ ትእዛዛት የተጻፉበት የሕጉ ጽላት 40 ዓመት ሙሉ እስራኤላውያን በሲና ምድረ በዳ የተመገቡትን መና የያዘች መሶበ ወርቅ፣ አሮን ለክህነት አገልግሎት ስለመመረጡ ምስክር የሆነችው ለምልማና ፍሬ አፍርታ የተገኘችው የአሮን በትር ይገኙበታል። ደብተራ ድንኳንና በውስጧ የሚገኙ ንዋያተ ቅዱሳትን እግዚአብሔር በሙሴ ሲያሰራ ሰማያዊ ምስጢር ምሳሌና ጥላ ናቸውና ተጠንቅቆ እንዲሰራ አዞት ነበር። ቅዱስ ጳውሎስም ይህችን ድንኳን የአገልግሎት ስርዓታት የሚፈጸምባት ፊተኛይቱ ድንኳን ብሎ ይጠራታል። በዚህ መሰረት ደብተራ ድንኳንና በውስጧ ያሉ ንዋያተ ቅዱሳት ለሰማያዊ ምስጢር ምሳሌና ጥላ እንደሆኑ እንረዳለን። የደብተራ ድንኳኗ ምሳሌ የሆነችው ሰማያዊቷ ስፍራም ቅድስት ቤተክርስቲያን ነው። በውስጧ አማናዊና ሰማያዊ ምስጢረ መለኮት ይፈጸማል። ቤተክርስቲያን የክርስቶስ አካሉ ስለሆነች ዘላለማዊ ሕይወትን የሚያሰጥ ምስጢርም በውስጧ ስለሚከናወንባት በእርግጥም ሰማያዊ ስፍራ ናት። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመሰላለች። ይህንን ለመረዳት ግን ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀድመን ልንረዳ ይገባል። እግዚአብሔር አምላክ ታቦተ ጽዮንን እንዲሰራ ብልሃትን፣ ጥበብን፣ ማስተዋልን፣ ዕውቀትን ይለይ ዘንድ መንፈሱን ያሳደረበትን ከይሁዳ ወገን የሆነውን ባስልኤልን መረጠ ይለናል ሙሴ በዘጸአት መጽሐፉ። እርሱም እግዚአብሔር በሰጠው ማስተዋል ከማይነቅስ እንጨት ርዝመቷ 2 ክንድ ተኩል ወርዷ 1 ክንድ ተኩል ቁመቷ 1 ክንድ ተኩል እንዲኖራት አድርጎ ታቦቷን ሰራት። በመቀጠል በውስጧም በውጯም በጥሩ ወርቅ ለበጣት። ከታቦቷም ዙሪያ የወርቅ አክሊልን አደረገላት። ካህናት ታቦተ ጽዮንን ለመሸከም እንዲረዳቸው በአራቱም ማዕዘናት በወርቅ የተሰሩ ቀለበቶችንና በእነርሱም ውስጥ የሚገቡ 2 መሎጊያዎችን ሰራ። ከጥሩ ወርቅም የስርየት መክደኛውን በቃል ኪዳን ታቦቷ ላይ በርዝመቷና በወርዷ ልክ ሰራ። የስርየት መክደኛዋ እንዲጋርዱት አድርጎ ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ስሎ በስርየት መክደኛው ግራና ቀኝ አስቀመጣቸው። እነዚህ በጥሩ ወርቅ የተሰሩት 2ቱ ኪሩቤል ፊታቸው ወደ ስርየት መክደኛው ሆኖ እርስ በርሳቸው እንዲተያዩ ተደርገው የተሰሩ ናቸው። በዚህ በስርየት መክደኛው በ2ቱ ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰው ከባልንጀራው ጋር እንደሚነጋገር በግልጽ ያነጋግረው
ነበር። ለሕዝቡም በደመና አምድ ይታያቸውም ነበር። ወደ ምስጢሩና ትርጓሜ ስንመለስም ታቦተ ጽዮን የእመቤታችን ቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘቻቸው የሕጉ ጽላትም የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሰራቷ የእመቤታችንን ንጽሕና የሚያመለክት ሲሆን በውጪም በውስጥም በጥሩ ወርቅ መለበጧ ደግሞ ቅድስናዋና በሁለት ወገን ድንግል መሆኗን የሚያስረዳ። ታቦተ ጽዮን በግራና በቀኝ በኩል በተዘጋጁ አራት ከወርቅ የተሰሩ ቀለበቶች ነበሯት። በእነዚህ የወርቅ ቀለበቶች ውስጥም ሁለት መሎጊያዎች ይገቡባቸው ነበር። ታቦቷን ለማንቀሳቀስ ባስፈለገ ጊዜ አራት ሌዋውያን ካህናት በመሎጊያዎቹ ይሸከሟታል። ይህ ስርዓት በሰማያትም የሚታይ እውነታ ነው። የጌታ መንበር ገጸ ሰብእ፣ ገጸ ንስር፣ ገጸ ላምና ገጸ አንበሳ ያላቸው አርባዕቱ እንስሳት ይሸከሙታልና ለአማናዊቷ ታቦት ለቅድስት ድንግል ማርያምም ሰላምን የሚያወሩ መልካም የምስራችን የሚናገሩ መድኃኒትንም የሚያወሩ ጽዮንንም አምላክሽ ነግሷል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ የእርሷና የጌታችንን ስም ተሸክመው ወንጌልን ለዓለም የሚሰብኩ ኦርቶዶክሳውያን መምህራን አሏት። የስርየት መቀመጫው የንጹሐን አንስት መክደኛው የንጹሐን አበው ግራና ቀኙ የሐናና ኢያቄም ምሳሌ ነው። በክንፎቻቸው የጋረዱት ኪሩቤልም የጠባቂዋ መልአክ ቅዱስ ሚካኤልና የአብሳሪዋ መልአክ ቅዱስ ገብርኤል ምሳሌዎች ናቸው። ታቦተ ጽዮን ከዚህም በኋላ በቅድስት ሀገር በኢየሩሳሌም ልዩ ልዩ ተአምራት እያደረገችና እስራኤልን እየተራዳች ኖረች። ከሲና በረሃ ጀምሮ እስከ ምድረ ርስት ድረስ ልዩ ልዩ ተአምራትንም እያደረገች እስራኤላውያንን ረድታቸዋለች። የእስራኤላውያን በደል እየበዛ ሲሄድ እግዚአብሔር እስራኤል ስለበደሉትና በዚህም ስለተቀየመ እስራኤልን በፍልስጤሞች እጅ ጣላቸው። ፍልስጤማውያንም በእስራኤላውያን ላይ ለጦርነት ተነሱ። በአንድነትም ተሰብስበው እስራኤላውያንን ወጓቸው። በወቅቱ የእስራኤል ካህናት የነበሩት የካህኑ ኤሊ ልጆች አፍኒንና ፊንሐስ በደልና ግፋቸው ስለበዛ በመጀመሪያው ጦርነት 4000 ጀግኖች ከእስራኤል ወደቁ። ለሁለተኛ ጊዜ ደግሞ ገጥሞ ጦርነት አደረጉና እስራኤል ድል ሆነው ተመቱ። ታላቅ ግድያም ደረሰባቸው። ያን ጊዜ ከእስራኤል ወገን 30,000 እግረኞች ወደቁ። ጌታም የመጣላቱ ምልክት ታቦቲቱ ተማረከች። ሁለቱም የሊቀ ካህናት የኤሊ ልጆች አፍኒንና ፊንሐስ በጦርነቱ ላይ ሞቱ። በጠቅላላው ከእስራኤል በጦርነቱ ላይ የሞቱት 34,000 ናቸው። እስራኤል በደልና በካህናቱ በአፍኒንና ፊንሐስ ኃጢአት እግዚአብሔር ማደሪያ ታቦቲቱ ተማርካ በጠላት እጅ ገባች። ፍልስጤሞችም ታቦቲቱን ወደ ከተማቸው ወስደው ከጣዖቱ ከዳጎን ቤት አግብተው በዳጎን አጠገብ አስቀመጡ። በነጋታውም ጠዋት ማልደው ከዳጎን ቤት ሲገቡ ዳጎን በታቦቲቱ ፊት በምድር ላይ በግንባሩ ተደፍቶ ወድቆ ስለነበር አንስተው ከስፍራው መለሱ። ለሁለተኛም ጊዜ ዳጎን በእግዚአብሔር ታቦት ፊት እንደዚሁ ጠዋት ቢመጡ በግንባሩ ወድቆ አገኙት። የዳጎኑም ራሱንና እጆቹ ተቆርጠው በመድረኩ ላይ ወድቆ አገኙት። ደረቱ ብቻውን ቀርቶ ነበር። ከዚህ በኋላ የዳጎን አገልጋዮች ካህናቱ ወደ ዳጎን ቤት መግባቱን ፈርተው ተንቀጠቀጡ። ምንም ጌታ ቢጣላ እንደተጣላ አይቀርም ይቅር ባይ ነውና በልዩ ልዩ መቅሰፍት መታቸው። ከዚህ በኋላ ይህች ታቦት በፍልስጤማውያን ሀገር 6 ወር ተቀመጠች። ከዚያም ፍልስጤማውያኑ ወስደው ወደ አሚናዳብ ቤት አገቧት። አሚናዳብ ከሚባለው ሰው ቤት እግዚአብሔር ታቦት 20 ዓመት ያህል ተቀመጠች። በአጠቃላይ 20 ዓመት ከ6 ወር ከሆናት በኋላ ንጉሥ ዳዊት ደግሞ ከእስራኤል የተመረጡ 3000 ያህል ሰራዊት ሰብስቦ ከአሚናዳብ ቤት የእግዚአብሔርን ታቦት ለማምጣት ሄደና በአዲስ ሰረገላ አስቀምጦ ወደ ኢየሩሳሌም ደብረ ጽዮን ለመውሰድ ዳዊትና የእስራኤል ሰራዊት ሁሉ በዕብራይስጥ ቋንቋ በቅኔና በበገና በመሰንቆና በከበሮ በነጋሪትና በጸናጽል ድምፅ በእግዚአብሔር ፊት እያጨበጨቡና እየዘመሩ ሲሄዱ ሰረገላው የተጫነባቸው ጊደሮች መንፈሳዊ እንቅስቃሴ እያደረጉ ሲፋንኑ ኦዛ የሚባለው የአሚናዳብ ልጅ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። ስለ ድፍረቱ ወዲያውኑ ተቀጸፈ። ያን ጊዜ ይህን ስላየ ዳዊት እጅግ በጣም አዘነና ደነገጠ። የእግዚአብሔር ታቦት እንዴት ወደ እኔ ይመጣል ብሎ
ስለፈራ ዳዊትም ከዚህ በኋላ ታቦቷን አቢዳራ በሚባል ሰው ቤት አስገብቶ 3 ወር ያህል ተቀመጠች። ከዚህም በኋላ ታቦተ ጽዮን የተቀመጠችበትን የአቢዳራን ቤተሰቡንና ሀብቱን እግዚአብሔር ባረከ። የመከነውም ወለደ። ቤቱን፣ ንብረቱን፣ ሀብቱን፣ ገንዘቡን ሁሉ አበዛለት። ዳዊትም የአቢዳራ ቤት መባረኩን ስለሰማ መንፈሳዊ ቅንዓት ስለቀና ታቦቲቱን ወደ ደብረ ጽዮን ከተማ በደስታ አስመጣት። ታቦቷን የተሸከሙ ካህናት 6 እርምጃ በተራመዱ ቁጥር ዳዊት 1 በሬና 1 የሰባ ዳንገሌ አረደ። ዳዊትም በደስታው ብዛት የተነሳ እግዚአብሔር ታቦት ፊት በሙሉ ኃይሉ ይዘምር ነበር። እስራኤል ሆ እያሉ ቀንደ መለከት እየነፉ ታቦቲቱን አምጥተው ከድንኳኑ አገቡ። ያን ጊዜም ዳዊት በተመስጦ ሲዘምር የሳኦል ልጅ ሚስቱ ሜልኮል በመስኮት ሆና ትመለከት ነበረችና ንጉሡ ዳዊት ሲዘምር አይታ የተዋረደ መስሏት በልቧ ናቀችው ይላል መጽሐፍ ቅዱስ። በአጠቃላይ ከ20 ዓመት በኋላ እግዚአብሔር ለዳዊት ፍልስጤማውያንን በእጁ አሳልፎ ሰጠውና ድል አደረጋቸው። አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት እንዲል ነቢየ እግዚአብሔር ዳዊት የእግዚአብሔር ታቦትን ይዘው በእልልታና በዝማሬ በክብር ወደ እስራኤል ተመለሰች። ዳዊትም በተከላት ድንኳን ውስጥ አኖራት። ታቦተ ጽዮን ከሌሎች የብሉይ ኪዳን ንዋያተ ቅዱሳት በተለየ መልኩ እጅግ ግሩም የሆነ ምስጢርን በውስጧ ይዛል። ይህን ድንቅ ምስጢር ለመረዳትም አንድ ምሳሌ እንመልከት። ንጉሥ ዳዊት የእግዚአብሔርን የቃል ኪዳኑን ታቦት ከአቢዳራ ቤት ወደ ጽዮን ከተማ ባስመጣት ወቅት ከታቦቷ ፊት በሙሉ ኃይሉ በደስታ እየዘለለ እግዚአብሔር መንፈሳዊ መዝሙርን አቅርቦ ነበር። ከዚህ ጋር ተመሳሳይ የሚሆን ድርጊት በአዲስ ኪዳንም ተፈጽሟል። ይኸውም እመቤታችን ቅድስት ድንግል ማርያም ለኤልሳቤጥ ሰላምታ በሰጠቻት ጊዜ የ6 ወር ጽንስ የነበረው ቅዱስ ዮሐንስ መጥምቅ የእመቤታችንን የሰላምታ ድምፅ በሰማ ጊዜ እንደ አባቱ እንደ ዳዊት በእናቱ ማኅፀን ውስጥ ሆኖ በደስታ ዘሎ ቅዱስ ዳዊት በቃል ኪዳን ታቦቱ ፊት እየተደሰተ ለአምላኩ የምስጋና ቅኔን መቀኘቱን ለሰው ልጆች ሁሉ የመዳናችን ምክንያት የሆነችውን ቅድስት ድንግል ማርያምንና ልጇን በቃል ኪዳኗ ታቦት በኩል አስቀድሞ በዓይነ ሕሊና ስለተመለከታቸው ነበር። ከዚህ በተጨማሪ የኅዳር ጽዮንን ቤተክርስቲያናችን የምታከብርበት ምክንያት ቀዳማዊ ምኒልክ ታቦተ ጽዮንን ይዞ አክሱም የገባበት ቀንም ስለሆነ፣ ሌላኛው በዮዲት ጉዲት ዘመን በዝዋይ ደሴት ቆይታ ሰላም ሲሆን ተመልሳ አክሱም የገባችበትም ቀን አብርሃ ወአጽብሃ በአክሱም ከተማ ከ333 እስከ 339 ዓ.ም ቤተ መቅደሱን ሰርተው ቅዳሴ ቤቱን ያከበሩበት ዕለትም ስለሆነ ኅዳር 21 ቀን ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በድምቀት ታከብረዋለች። ታቦተ ጽዮን ከተመሰለችው ከእመቤታችን ከቅድስት ድንግል ማርያም በረከት ያሳትፈን፣ አሜን።